ሁሌም ቢሆን ቃላችን አንድ እንዲሆን እፈልጋለሁ። ማለት ከትዳር በፊትም ከትዳር በኋላ ያው ለትዳር ከመግባታችን በፊት ቅድመ መዘጋጀት ስላለብን ብዬ ነው። አረ በደንብ ነው የሚስማማኝ የኔ ባል። ናሁም ላይኩን አንቺ ማነሽ? አላወኩሽም። አታውቀኝም አይደል? አንተ ጨካኝ። እስከ መቼ ነው ግን በሴት ልጅ እንደዚህ የቀለድክ የምትኖረው? አንቺ ትንሽ መስመርሽን እያለፍሽ አልመሰለሽም? ይቅርታ የኔ እህት፣ ምናልባት ሰው ተሳስተሽ እንዳይሆን። የኔን አሁን በፍጹም እንደዚህ አይነት ሰው አይደለም። አይደል? ይልቅ የተሳሳተ ቦታ የተቀመጥሽው አንቺ ነው። አንተን አምናለሁ እኮ ናሁም፣ ግን ደግሞ ፎቶውን እንዴት ልከራከር? ተው ግን ተው፣ እንደዚህ በነፍሰ ስጋ የተያጨክንብኝ። ተው ግን ናሁም ተው። ናሁም በቃ ከዚህ በላይ ልጅቷን አታስጨንቃት። ለምን አንዴ አትሰሚኝም? አንድ የመጨረሻ ጥያቄ ልጠይቅህ። ሻሸመኔ ያለው ሆቴላችሁ ከአምራን ጋር እንደዚህ አይነት ፎቶ ተነስታችኋል? ንገረኝ። ልጅ ነው ከአምራን ጋር ሻሸመኔ በፍጹም አይደለም። በእርግጥ ቦታው ላይ ግን ከልጅቷ ጋር የነበረው ፎቶ አስታውሳለሁ። ኦሪጂናሉ ነው ብለሽ እንጂ ይሄኛው አይደለም። ከዚህ በላይ ምንም ማለት አይጠበቅብህም። ኑሐሚን ለምን አትሰሚኝም? ኑሐሚን ለምንድን ነው ግን ይህን ነገር ሚስጥር ማድረግ የፈለግሽው? አላውቅም። እኔ የማውቀው ሚስጥር ብሎ የያዘውን ነገር ለሴራዬ እንደጠቀመኝ ብቻ ነው። ኑሐሚን ዛሬ ናሁም ላይ የተደረገው ነገር ሆን ተብሎ እናንተን ለማለያየት የተሰራ ሴራ ነው። ሴራ ሊሆን አይችልም። ይሄን ነገር ማን ሊያደርግ እንደሚችል አውቃለሁ እያልኩሽ ነው። እባክሽን። ዳግም ነው ልትይኝ ነው? ከሱ ውጭ ማንም ሊሆን አይችልም። እፈሪ፣ እሺ እፈሪ። ናሁም በኑሐሚን ላይ ችት አደረገባት። አምራን ወንድማማቾቹን አጋደለቻቸው። ናሁም የቀድሞ ፍቅረኛውን ፎቶሾት አሰርታ እንግዲህ አምራን ኑሐሚንና ናሁምን አጣልታቸዋለች። አምራን ደህና ሰው ለመምሰል እንግዲህ ኑሐሚንንም አጊታት ለማውራት እየሞከረች ነው። ይሄን ሁሉ ማን እንዳረጋ አውቃለሁ፣ ናሁም በጭራሽ እንደዚህ አይነት ነገር አያረግም እያለች ነው። ልጅቷም እንግዲህ በገንዘብ የተገዛችው ትወናውን በስርዓቱ ተወጥተዋለች። ናሁም የሳማት ልጅ እውነት እንደሆነ ግን ደግሞ እሷን እንዳልሆነ አምኗል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ እንግዲህ ዳግም ስለ አባቱ መረጃ አውቃለሁ ያለውን ኤርሚያስን ለማግኘት እየተጣደፈ ነበር። አቶ ለይኩንም ወይዘሮ ዝናሽም ምን ነው አጣደፍሽኝ እኮ እያላት ነበር። ምክንያቱም በሰዓቱ ስብሰባ ላይ ስለነበረ ቶሎ ስትደውል ምን ተፈጥሮ ነው እያላት ነበር። ወይዘሮ ዝናሽም የተፈጠረው ነገር ደስታችንን ሳንጨርስ ደግሞ ሌላ ነገር ተፈጥሯል፣ ዳግም ያንተ ልጅ ሳይሆን አይቀርም እያለች ነው። የዳግም አባት የዲኤንኤ ምርመራው አባቱ እንዳልሆነ ታውቋል ስትል ያ ከሆነ ደግሞ ስትል መቼም ሌላ ሰው ጋር እያለ ነበር አቶ ለይኩን እንደዛ ቢልም እሷ ግን ከዳግም አባት ግንኙነት በፊት ግንኙነት የነበራት ከአቶ ለይኩን ጋር እንጂ ሌላ ሰው በህይወቷ በጭራሽ ማንም እንደሌለ ተናግራለች። ይሄ ማለት ደግሞ ዳግም የአቶ ለይኩን ልጅ ይሆናል የሚል ስጋት ላይ ወድቃለች። አቶ ለይኩንም ይሄን ነገር ታዲያ ምንድነው ማድረግ የሚቻለው ብትልም ልክ እንደ ዘመኑ እንግዲህ የዲኤንኤ ምርመራ ተሰርቶ እውነት መሆንና አለመሆኑን ማረጋገጥ እንደሚቻል ተናግራለች። ግን ደግሞ አቶ ለይኩን ይሄ ነገር ባይሆንና ባይነካካ ደስ ይለኛል እያለ ነው። ወይዘሮ ዝናሽም አላመንከኝም እንዴ እያለችው ነበር። ግን ደግሞ አቶ ለይኩን አሁንም ቢሆን በአቋሙ እንደጸና ነው። አሁንም ቢሆን ወይዘሮ ዝናሽ ፍቃደኛ ብትሆንለት ራሱን በፍቃዱ እጁን አሳልፎ ለመንግስት ለመስጠት እንዳለበት እያሰበ ነው። ግን ደግሞ ወይዘሮ ዝናሽ እኔ ቤተሰቡን ወደ ነበረበት ለመመለስ እየታገልኩኝ አንተ እንዴት ነው ተስፋ የምትቆርጠው? የእውነት አንተ ተስፋ ቆርጠህ ይሄንን ካደረግክ እኔም በህይወት አታገኘኝም እያለች እያስፈራራችው ነው። አቶ ለይኩንም በጭራሽ እኛ እኮ ብንሸሸው እውነቱ ከኛ አራቀም፣ አንድ ቀን ዳግም ይሄን ነገር ያወቀለት ምን ይለኝ ይሆን እያለ ነው። ወይዘሮ ዝናሽም እባክህ ጠንክር፣ አንተ ከደከምክ እኔም እደክማለሁ እያለች ነው። ግን ደግሞ አቶ ለይኩን ካንቺ የተረዳሁት ነገር ቢኖር ምንድነው ዝኑ ካንቺ ጋር ሆኖ ተስፋ መቁረጥ እንደማይቻል ነው እያላት ነው። ወይዘሮ ዝናሽም አንተ ከደከምክ እንጂ የምደክመው አንተ እስከጠነከርክልኝ ድረስ እኔ መታገሌን አላቆምም፣ ሁሉንም ነገር አስተካክላለሁ። ዳግም ሳያቅ የዲኤንኤ ምርመራ የፀጉር ዘለላና ከጥርስ ብሩሹ ላይ አንዳንድ ነገሮችን አድርጌያለሁ። ስለዚህ የዲኤንኤ ምርመራ ውጤቱን እንጠብቃለን እያለች ነው። ዳግም የኔ ልጅስ ቢሆን ምን ሊፈጠር ነው እያላት ነበር። እሷም ብዙ ነገር ይፈጠራል፣ ብዙ ነገር ይቀየራል፣ ቤተሰባችን ወደ ድሮ ወደ ደስታ ይመለሳል፣
ሰርጉም እኮ እንደቀጠለ ነው፣ ብቻ አንተ ጠንከር እያለች ለማበርታት እየሞከረች ነው። አቶ ሌኩን ግን እውነታው ሁልጊዜም ዳግምን ባየው ቁጥር እየቆሰለና የጥፋተኝነት ስሜት እየተሰማው ሁልጊዜ እየተረበሸ ነው። እናም እንግዲህ ዳጊ ኤርሚያስን ለማግኘት እየተሯሯጠ ባለበት ጊዜ አቶ ሌኩን ቁጭ ብሎ ስለነበር ልጅ ዳግም ናስቲ አንዴ ትንሽ ላውራ ፈልጋለሁ ብሎት ነበር። እሱም የሆነ ሰው ስለ አባትህ መረጃ አግኝቻለሁ ብሎኛልና እሱን ለማናገር እየሄድኩ ነው፣ ቸኩያለሁ፣ ስመለስ አይደርስም እያለው ነበር። አቶ ሌኩንም እሺ በቃ ወይ ሄድ ብሎት ነበር። ግን ደግሞ ዳግም አቶ ሌኩንን ረግጦ መሄድ አልፈለገምና ናሆም ጋርም እንደሆነ ናሆምን ይቅርታ ጠይቀዋለሁ፣ ሁሉም ነገር ይስተካከላል እያለ ነው። አቶ ሌኩንም ወደ ራሱ እንዲመለስና ከወንድሙ ጋር ሰላም እንዲያወርድ እየመከረው ነው። እናም ግን ዳግምም ሁሉንም ነገር መስተካከል እንዳለበት ተናግሯል። ዳግምም ያለህበትን ሁኔታ ልጄ ሳልረዳ ቀርቻ አይደለም፣ ግን ደግሞ አባትህንም እንኳን ባልሆን እንደ አባት እኔንም እንደ አባት እንድታየኝ እፈልጋለሁ፣ ልክስህ እፈልጋለሁ ብሎታል። እንዴ ለምንድን ነው የምትከሰኝ ብሎ ነበር ዳግም። ግን ደግሞ አቶ ሌኩን ብቻህን እያሳለፍከው ያለው ነገር ከባድ ነው፣ ይገባኛል። ከዚህ በኋላ እንኳን ከብቸኝነት ወጥተህ እንደ አባት አይተኸኝ ልክስህ እፈልጋለሁ ብሎታል። በዚህን ጊዜም ዳግም እዚህ ቤት እኮ በመጣው ጊዜ ማንም ሰው ፊቱን ባጠቆረብኝ ጊዜ ፊትህን ያላጠቆርክብኝ፣ ፊትህን ያላዞርክብኝ እንደ አባት የተቀበልከኝ አንተ ነህ። ስለዚህ ከአባትም በላይ ነህ ለኔ ብሎታል። እናም እንግዲህ አቶ ሌኩንን ከአባት በላይ ነህ አንተ አባት የሚለው ቃል ራሱ ያንስብሃል ብሎ ጥምጥም ብሎ አቅፎት ነበር። አቶ ሌኩን ይሄን ያለባለው ሰዓት ደግሞ የበለጠ በውስጡ እያነባ ነው። እውነቱን ስታውቅ ሁሉም ነገር ይቀየራል። የእውነት ሌኩን ቀጥ ብለህ ታየኝ ይሆን? የእውነት ሰው ታደርገኝ ይሆን? እያለ አቶ ሌኩን ራሱን ተወቃሽ እያደረገ ይገኛል ማለት ነው። እና ዳግምም እስቲ ስላባትህ መረጃ ነግርሃለሁ አውቃለሁ ያለኝ ሰው አለ፣ እሱን ልሂድና ላገኘው እያለው ነበር። በእርግጥም ማንነቱን አልነገረውም። እሺ በቃ ደርሰህ ተመለስና እንማከራለን ብሎ አቶ ሌኩን ሸኝቶታል። እናም እንግዲህ ኑሐሚንና ናሆም ቁጭ ብለው ስለ ሰርጋቸው እያወሩ ናሆምም ከሰርጋችን በፊት እንግዲህ መዝናኛ ብንሄድ እያለ ነበር። ኑሐም አይ እንደዛ አያስፈልግም፣ አሁን ብቻ እኛ ስለ ሰርጋችን አንዳንድ ነገር ማስተካከል ነው ያለብን፣ ደግሞ ከሰርግ በፊት አብረን ሄደን በአባቴ ልታስገድለኝ ነው እንዴ እያለችው ነበር። እሱም ደግሞ አብሮ የሆነ ሁሉ ሌላ ነገር ያደርጋል ማለት ስላልሆነ ብቻ ግን አየር ቀየር አድርገን ብንመለስ ይሻላል ብዬ ነው ሲላት፣ እሷም ሁሉም ነገር ከጋብቻ በኋላ እንደሚደርስ ተናግራለች። እናም እንግዲህ ናሆም አሁን ምንም ስጋት እንደሌለበትና ከቤተሰቡ ጋር የነበረውም ስጋት ለምንድነና ለመጨረሻ ጊዜ እንደተፈታ ቤተሰቡ ምን እንዳረክሽው አላቀም፣ አሁን እኮ ሁሉም ሰው ስላንቺ ሆኗል የሚያስበው፣ እናቴም በጣም ወዳሻለች እያላት ነበር። እናም እንግዲህ የሰርጋቸው ዕለት የተቆረጠና ቬሎሽ አላማረኝም፣ ሌላ ቬሎ ብንመርጥስ እያለ ነበር። እሷም ደግሞ አንተን ካላማረህ አንተ ደስ ያለህን መምረጥ እንችላለን፣ ግን እኮ በጣም ያምራል ብለው ነበር። ግን ደግሞ የኔ ምርጫ ብቻ አይሆንም፣ ያንተ ምርጫ መሆን ስላለበት እንደገና መምረጥም እንችላለን ብለዋለች። እሱም ደግሞ የኔን ብቻ ሳይሆን በጋራ መምረጥ ይኖርብናል እያሉ ነው። ብቻ ግን ደስታቸው ከልክ አልፎ ስለ ወደፊታቸው እያወሩና እየተወያዩ ነበር። ወደፊታቸውንም በባልና በሚስት መካከል ምንም አይነት የሚስጥር መደባበቅ ሳይኖር በግልጸኝነት በመከባበር እንዲኖሩ እየተመካከሩ ነበር። ወንድ ልጅ እንግዲህ ክብሩን እንደሚፈልግና ሴትም ልጅ በእርግጥ መከበር ቢኖርባትም ግን ደግሞ መከባበር ለትዳር ትልቁ መሰረት እንደሆነ ተናግራለች። ናሆምም እንደዛው እኔ እንደዚህ እንዲቀጥል ነው የምፈልገው፣ በጋብቻ ውስጥም ሆነን አሁንም እንደዚሁ ባለበት እንዲቀጥል ፈልጋለሁ እያለ ነው። ኑሐሚንም በሐሳቡ ተስማምታለች። እናም እንግዲህ ናሆም አምራን ጋር ያን ያህል ጊዜ ሲያሳልፉ አንድም ቀን የፍቅር ጊዜያቸውን በደስታ እንደዚህ ተደስተውና ፈገግ ብላ ወይ ፈገግ ብሎ ከልባቸው ስቀው የሚያውቁበት ቀን እንደሌለ ተናግሯል። አንድም ቀን የተለየ ስሜት የፍቅር ጊዜ ያሳለፉበት ጊዜም እንደሌለ ግን ደግሞ ከኑሐሚን ጋር የሚያሳልፋት እያንዳንዷ ቀን እያንዳንዷ ሰዓታት ደቂቃዎች ሳይቀር ትርጉምና ዋጋ እንዳለውም ጭምር እየነገራት ነበር። እሷም ለምን የሚል ጥያቄ ብትጠይቅም ለምን እንደሆነ አላውቅም፣ አንድም ቀን እሷም ከልቧ ስትደሰት ከዳቦ ውጭ ሌላ ስታወራ ሰምቼም አላውቅም፣ እኔም ደግሞ እንደዛው ያን ያህል ይሄ ነው የሚለው የማይረሳ ቀንን አላስታውስም ብሏታል። እሷም እንግዲህ በእነሱ ህይወት ግን ምን ጊዜም በሳቅና በደስታ እያንዳንዷን ጊዜ እንደሚያሳልፉ እየተመካከሩ ሳለ ነው እንግዲህ አንዷ የመጣችው ማለት ነው። እናም እንግዲህ አንዷ ብቅ ብላ ድንገት መታለች። ናሆም ብለው ነበር። እሱም ደግሞ ማነሽ ምንድነሽ ይላታል። እንዴ ጭራሽ ማነሽ ትለኝ ጠፋሁብህ፣ ጭራሽ ረስተኸኝ እንዲህ ካረከኝ በኋላ
ሻሸመኔ የነበረው ሆቴላቸው ነው ተገናኝተን የነበረው። አብረን ጥሩ ጊዜ አሳልፈናል። በዛ ላይ ደግሞ እኔን ካስረገዘ በኋላ ጥሎኝ ወደ አንቺ መጣ። አንቺም ነገ ተረኛ ነሽ፣ ሴት ልጅ አይደለሽ ብላት ነበር። ኑሐሚን በሰዓቱ ለመከራከር ሞክራ ነበር። ናሆም ይሄንን ሊያረግ አይችልም የሚል እሳቤ ስለነበራት ክንዷን ገትራ እየተከራከረችለን ነበር። ግን ደግሞ ነገሩ እስከመቼም አላዘለቀም። ናሆምም አይንሽም ማየት አልፈልግም፣ እኔ እንዳንቺ የምትባል ሴት ጋር አንድም ቀን ምንም አይነት ጊዜን አሳልፍ ያላቀም ብሎ እየተከራከረ ነበር። እሷም ግን አምርራለች። አይ እሱማ እኔ ከኔ ጋር አብረን እዛ ሆቴል ላይ ደስ የሚል ጊዜ እያሳለፍን ነበር፣ ያላንቺ ካንቺ ውጪ እያልከኝ ጥሩ ጊዜ ነበረን ብላለች። እናም እንግዲህ በዚህ መሃል ኑሐሚንን እንዳታምኛት ኑሐዬ እንዳታምኛት ባላት ጊዜ እሷ እኔ በመጣ በሄደው ሐሳብ የምዘዋወር አይደለሁም፣ በራሴ መወሰን የምችል ነኝ። እናም ደግሞ በጭራሽ ናሆም ይሄን ሊያረጋ አይችልም። ቢሆንም ደግሞ ከኔ በፊት ያለ ነገር እኔን ሊያስጨንቀኝ አይገባም ብላ እየተከራከረች ነበር። እኔን ካስረገዝና ልጅነቴን ካጠፋ በኋላ ወደ አንቺ መጣ። ተረኛይቱ ደግሞ አንቺም ነገ ተረኛይቱ አንቺ ነሽ። ስለዚህ አሁኑኑ ብታስተውይ ይሻላል፣ የኔ እህት ከኔ ብትማሪ ይሻላል እያለቻት ነው። ግን ደግሞ እሷ በጭራሽ ይሄ ትክክል አይሆንም እያለች እየተከራከረች ነበር። ናሆምም ሊደበድብ ያዙ ይልቀቁኝ እያለ ነበር። እናም እንግዲህ ውጭልኝ ቢሏትም በጭራሽ በይ እንግዲህ ይሄን ፎቶ ስታዩ ምናልባት ሊያረጋግጥልሽ ይችላል ብላት ነበር። እሷም ደግሞ ፎቶ ሽት ቢሆንስ ብላ ነበር። ግን ደግሞ ፎቶ ሽት ነው ብለው ካመኑ በኋላ ናሆም ነገሩን አበላሽቶታል። ምክንያቱም ናሆም እኔ ካንቺ ጋር ሳይሆን የሳምኳት ልጅ ሌላ ናት ብሎ አርፏል። ምን እያለች ነበር ኑሐሚን? እንዴ በአንዱ ሐሳብ ጽና እንጂ አሁን እኮ ምንም አላቅም እሷ የምትባል ሴት ያለ ዛሬ አላየኋትም እያልክ ነበር። አሁን ምን ተገኛና ነው እንደዛ የምትለው ብለው ነበር። እሱም ደግሞ ኑሐዬ መኝ በጭራሽ ይችን ሴት አልሳምኩም፣ እኔ ሳምኳት አብራኝ የነበረችው በእርግጥም አብሬ ነበር ስሚያት ነበር፣ እሷ ሳትሆን ሌላ ሴት ናት ብሏል። በዚህን ጊዜ ኑሐሚን ተናዳ ጥላው ሄዳለች። ናሆምም እሷን ተከትሎ ሊሄድ በነበረበት ጊዜ ይችኛዋ በጎን በር ወጣ መልጣለች። እንግዲህ ናሆም ኑሐሚን ጥላው ከሄደች በኋላ ተመልሶ ሲመጣ ይችኛይቱም አልነበረችም። ይችኛዋ የተላከችው ከአምራን ስለነበረ አምራ ጋር ቁጭ ብላ እያወሩ ነበር። ተልኳን በዲል እንዴት እንዲያጠናቀቀችና ተገቢውን ክፍያ እንደምትከፈል ያም አልበቃ ብሎ እንግዲህ ቤት ማረፊያ እስከሚኖራት ድረስ አምራን ጋር እንደምታሳርፍላት እንደምታርፍ ሚሽኑ በስርዓቱ እንደተጠናቀቀ ተናግራለች። አምራን ወድቃ አፈር ልሳ እንደ አዲስ መልሳ ለተንኮል ተነስታለች። የላይኩንም ቤተሰብ ላለመፋታት ቆርጣ ወስናለች። እናም እንግዲህ አምራን አሁን አንድኛው ሚሽን የተጠናቋል፣ ደግሞ ሌላም ይኖረኛል ብላ እንግዲህ ወደ እናቶ ላይኩን ቤት አምርታለች ማለት ነው። ናሆምም ወይ ከኑሐሚን ወይ ከሷ ሳይሆን ተሁለቱም ማቱ ተመልሷል። ናሆም እየተናደደ ወደ ቤት ተመልሷል። አምራንም ቀድማ ሄዳ እንግዲህ ወደነ ላይኩን ቤት ሄዳለች። ዳግም አምራንን አግኝቷት ነበር። ስለ አባቴ የምታውቂውን ሁሉ ካልነገርሽ ብሎ እያስፈራራት ነበር። ገንዘብም ደግሞ ስንት ነው የምትፈልጊው ተብሎ መደራደሪያ ማውጥቶ ነበር። እሷ ግን ኤርሚያስም አብዶ ሊሆናል ምንም ነገር አያውቅም፣ እኔ ምንም የማውቀው ነገር የለም ብላለች። የምታውቂው ነገር እንዳለ አውቃለሁ፣ ግን ደግሞ ስለ አባቴ የምታውቂውን ነገር ንገሪኝ ብሎ እየለመናት ነበር። ግን ደግሞ አሁንም እናቶ ላይኩንን ለማስፈራራት ፈልጋ ይሁን ባላቅም ለዳግም በሰዓቱ አልተናገረችም። ይሄንንም ደግሞ ለወይዘሮ ዝናሽ ልትናገር ወይዘሮ ዝናሽ ጋር ሄዳለች። ወይዘሮ ዝናሽም አይንሽን እንዳለው ከዚህ ቤት ውጭ እያለቻት ነበር። ናሆም እየተናደደ መጥቷል። ዳግም ይታለ እያለ ነበር። ይህን ነገር ያረገው ዳግም ነው፣ ከዳግም ውጪ ማንም ሰው ሊያረገው አይችልም እያለ እርግጠኛ ሆኖ እያወራ ነው። ወይዘሮ ዝናሽ በጭራሽ ዳግም ይህን ነገር ሊያረጋ አይችልም ብላለች። ምንድነው ብትልም ነገሩ ብዙ ነው እያለ ነው። ከኑሐሚን ጋርም እንዴት ተጋጩ ተናግሯል። አምራንም ነገሩን ለማዳመጥ የፈለገች ትመስላለች። ኑሐሚን ጋር የተጋጨ ይመስላል፣ ተናደያል እያለችው ነበር። እሷም እንግዲህ ይሄን ነገር ማን ነው ያደረገው እያለ በተናገረ ጊዜ አንቺንም ይመለከታል የሚል ጥያቄ አንስቶ ነበር። እሷ ደግሞ በጭራሽ እኔ አላደረኩም ብላለች። አሁን የቤተሰብ ወሬ ስለሆነ የምናወራው ውጭልን ብላ ወይዘሮ ዝናሽ ያስወጣታለች። ናሆም ጋር ቁጭ ብለው ሲያወሩ በነበረበት ጊዜ ልጅቱ ከአምራን በፊት የነበረች ናሆም ፍቅረኛ እንደሆነችና በዛ ላይ ደግሞ አብራው እንደነበረች የገንዘብ ሰው እንደነበረች የጥቅም ሰው እንደነበረችና ናሆም እየወደዳት ሌላ ለገንዘብ ብላ ነጭ አፍቅራ ጥላው እንደሄደች ከሀገር እንደወጣች ተናገረ። ወይዘሮ ዝናሽ በጣም ተገርማለች። ይሄን ሁሉ ሚስጥር እኛ እናቅም ነበር እኮ እያለችው ነው። አሁን የሚያልነገርኳችሁ ለዛ ነው። ይሄን ሚስጥር ደግሞ መኝታ ቤት የቆልፍ ያስቀመጥኩት ፎቶ ነው ነኝ። አሁን ወጥቶ
ኑሐሚንና እኔ በተቀመጥንበት መጥቷል እያላት ነበር። ይሄን የሚያደርገው ደግሞ ዳግም ነው እያለ ነው። ወይዘሮ ዝናሽ አምራን ትሆናለች እንጂ ዳግም ይሄን አያደርግም ባለች ጊዜ ዳግም ነው የሚያደርገው ልጅሽ ስለሆነ ነው ወይ እያለ ነው። እሷም ደግሞ እኔ እኮ ደረቅ ጡቴን አጥብቼ ያሳደግኩ ከዳግም ይልቅ አንተን ነው እንዴት እንደዚህ ትላለህ ብላ ከወይዘሮ ዝናሽ ጋር ተነጋግረዋል። ወይዘሮ ዝናሽ ግን ጥርጣሬዋ ልክ ነው አምራን እንጂ ዳግም ሊሆን አይችልም እያለች ነበር። አምራን ኑሐሚንን አስጠርታት የተፈጠረውን ነገር እንዳወቀችና ግን ደግሞ ይሄ የኑሐሚን ስራ የናሆም ስራ ሳይሆን ዳግም የፈጠረው ፈጠራ እንደሆነ አሳምና ሞልታ ልካታለች። ወንድማማቾቹን በማጣላት የዛን ቤት እንግዲህ ሚሽኗን ጀምራለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ